ብዙ የዘፋኝ አድናቂ አይደለሁም በነገራችን ላይ ውድ ቤተሰቦቼ። እንግዲህ ማሚ እጮኛዋ ተወሰደባት በቃሪ በከንቱ እያለች እየዘፈነች ነው ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ የኔ ፍቅሮች፣ የኔ ውዶች፣ የኔ ቅኖች። ቻናሌን ሰብስክራይብ በማድረግ እንዲሁም ቪዲዮን ስታዩ ላይክ በማድረግ ቤተሰብ የሆኑ ሰዓቴ እንዲሞላልኝ እባካችሁ ቪዲዮም እስከ መጨረሻ እዩት። ደሞ ላይክ አድርጉ። እውነት ሰሞኑ ግን የኔ ቤተሰብ እየመሰላችሁኝ አይደለም፣ በጣም እየቋጠራችሁ ነው። ምን አጠፋው? ጥፋቴ ምንድነው እንዴ? እኔ እንደውም በቪዲዮ ስመጣላችሁ ደስ ይላችኋል ብዬ ሳስብ በቪዲዮ ስመጣላችሁ ቀዝቀዝ አላችሁ። ምን ነው እንዴ? ሌላ ነገር እንዳስብ እኮ ነው ያደረጋችሁኝ። እውነት ይሄ ነው እንዴ? ላይክ አድርጉ፣ ሰብስክራይብ አድርጉ፣ ከቻላችሁ ቅን የሆናችሁ ሼር አድርጉ፣ ኮሜንት አስቀምጡልኝ። ኮሜንት ማለት ነው ዩቲዩብ ኮሜንት ነው በጣም የሚወደው። በዛው ዳመናው አያችሁ የሀገራችን ዳመና እንዴት አባቱ እንደሚያምር። እኔ ጓሮ ነኝ፣ ያው ዘና እያደረኳችሁ ነው ሰሞኑ ማለት ነው። እንግዲህ ገጠር እንደሆንኩኝ ነግሬያችኋለሁ። እና ቻናሌን ሰዓት እንዲሞላልኝ እባካችሁ። እኔ ሰዓት መግዛት አልፈልግም፣ በራሴ ጊዜ እንዲሞላልኝ ነው የምፈልገው። ብር የለኝም፣ እኔ ደሃ ነኝ። እባካችሁ በቃ እንደ ማንኛውም ሰው ሰርቼ ይለፍልኝ። በተለይ የስደት ያላችሁ ወገኖች፣ ሌሎች አይደለም፣ የስደት ወገን ሌሎቻችሁ ከፈለጋችሁ ሄዱ። ስደት ያላችሁ የኔ ቅመሞች ማለት ነው፣ የኔ ውዶች ማለት ነው። እናንተ ናችሁ ቪዲዮ የምታዩት። ቪዲዮን እያያችሁ ሰዓቴን እየሞላችሁ ላይቭ ስገባ ተከታተሉ፣ ላይክ አድርጉ። እንዲሁም ቪዲዮን ስለቅ ላይክ፣ ሼር፣ ኮሜንት አድርጉ። ኮሜንትና ላይክ ለዩቲዩብ በጣም ጠቃሚ ነው፣ ወደ ሌላ እንዲሰራጭ ስለሚያደርገው ላይክ አድርጉ። እሺ አይከፈልበትም። እና እያልኳችሁ ማለት ነው ማሚ ማለት ነው እውነት እንደው አላዛር እጮኛዋን የሚመስለው እሪ በከንቱ አለች። እሪ በከንቱ ልጇ ራሷን ያሳደገችው የራሷ ውጤት ሰው እኮ ያሳደገውን ነው የሚመስለው ማሚዬ ማለት ነው። አንቺ ልጅሽን ያሳደግሽው ነው የሚመስለው እንጂ ከየትም አያመጣም። እና ልጅሽ ፈረደበት እንግዲህ አንዴ በሙቀጫ ትይዋለሽ፣ አንዴ በዘነዘና ትይዋለሽ፣ አንዴ ሴታ ሴት ትይዋለሽ። አንቺ እኮ ነሽ ያስደፈርሽው። እውነት ነው የምላችሁ፣ ትዳሩ ላይ ራሱ እያስደፈረችው እያለችው እሷ ናት። ነገ ደግሞ ትንሱ የኔ ጀግና ማለት ነው አንተ ሴታ ሴት፣ አንተ ወንድ አይደለም ሽንታን ብላ ትመጣለች። ምክንያቱም እናቱ ስታከብር ያላየች እንዴት ነው ማን ሊያከብረው ነው የሚችለው? ስለዚህ አሁን ማሚ ማለት ነው አወቅሽ ሲሏት ምጣድ ቂጡን አጠበች ይባላል። ማሚ አሁን ቆይ ማንን ለመውቀስ ነው? ራስሽ ያሳደግሽው ልጅሽ ራስሽ የዳርሹ ልጅሽ ራስሽ ድረሹ፣ ራስሽ አሳድገሹ፣ ራስሽ አስተምረሹ። በዚህም ልክ የምታዋርጁ ያው ያሳደግሹ ውጤት ስለሆነ ነው እንጂ ማለት ነው። እውነቴ ነው የምልሽ ማሚ ማለት ነው። ልጅሽ በዚህ እድሜ ትዳር ይዞ ነገ ገና ልጅ ሊመጣለት ልጅ የሚጠባበቅ ልጅሽ በዚህ ልክ ደግሞ አታዋርጁም ነበረ። ልጅሽ የራስሽ ውጤት የራስሽ አሊጫ ስለሆነ ነው። በአንቺ ቤት እኮ እኔ እንደዚህ አይነት ልጅ አላሳደግኩም እንደዚህ አይነት እሷ እኮ አሁን እየመከረችው ያለችው ለምን አልመታሃትም ነው። በቃ ይሄ ነው። እውነቴ ነው የምላችሁ ይሄ ነው። ብዙ ሰዎች ማለት ነው በትዳራችሁ በህይወታችሁ ይጠለቀ ብለው ይገቡና ማለት ነው ቤታችሁ እንዲበጠበጥ የሚያደርጉት እንደዚህ በቅን የሚናገሯቸው ቃላቶች ነው። ምክንያቱም አሁን ልጁ እኔ ወንድ አይደለሁም፣ እኔ አሊጫ ነኝ፣ እኔ ሰነፍ ነኝ፣ እኔ ሽንታም ነኝ እያለ በልህ ገብቶ ቤቱን ብጥብጥ እንዲያደርገው ነው። ቤቱ በቃ ህይወቱ ምስቅልቅል እንዲያወጣው ነው እየመከረችው ያለችው ማለት ነው። እውነት በቃ ይሄ ነው። አሁንም እናንተ ካልገባችሁ እኔ ልንገራችሁ ተመልካቾቼ ማለት ነው። ለምን እንግዲህ ሚስትህን አልደበደብካትም? ለምን አልመታሃትም? ለምን የራሷን እቃ ይዛ ስትመጣ ለምን ወደ ውጭ አውጥተህ አልወረወርከውም? ለምን ደግሞ እሷ በገዛችሁ እቃ ለምን ገብተህ ቁጭ አልክ? እንግዲህ የገዛችሁ ያዘዘችሁ ተናግራለች ከዚህ በፊት ማለት ነው። ከወሬ ያልፋል። እቃ አዝዣለሁ፣ ሶፋ አዝዣለሁ ይመጣል ብላ ነግራናለች አይደለ ቤተሰቦቼ? ስለዚህ አሁን ያንን እቃ ነው ትላንትና ይዞ የመጣ። ያ ይዞ የመጣ እቃ ለምን የእሷ እቃ ላይ ተቀመጥክ?
ለምን የሷ ዕቃ ላይ ለምን አመጣ? እንግዲህ ለዛ ነው አሪጫ ዋ አንተ ጅል ምናምን እያለች እየሰደበችው ያለችው ማለት ነው። ማሚ አንቺ ካላከበርሽማ እኛም እኮ አናከብረውም። እኛም የውልሽ ዘቅዘቅተን ልክ አንቺ እንዳልሹ ነው እኛ የምንለው። አንቺ ስታከብሪ ልጅሽን ከፍ ስታረጊው ወይኔ የኔ ልጅ እኮ ጀግና ነው የኔ ልጅ እኮ እንደዚህ ነው ስትይ ብንሰማ እኛም ልጅሽን እናከብራለን። በነገራቱ ላይ ለሌሎቻችሁም ትምህርት ይሆናል ይሄን ቃል ማለት ነው። እና አሁን ሚስቱ ወሰደችበት ትንሱ ሚስቱ ወሰደችበት ያላዘር ሚስቱ ሁለተኛ ሚስቱ እንደው እግዚአብሔር አምላክ ይቀር ይበለኝ። ይሄን ቃል መናገር አልፈልግም፣ ግን ግዴታ ማሚ ታናግረናለች። እውነት ይሄ እግዚአብሔርም አይፈቅድልንም። አማኝ የሆንን የክርስቶስ ወዳጅ የማርያም ወዳጅ የሆንን ማለት ነው እንደዚህ አይነት ቃላቶች እኛን ለመናገር አይፈቀደልንም። ግን በቃ ነገረ ስራዋ እንደዛ ነው የሚመስለው። እውነቴ ነው የምላችሁ። አንድ ሴት ማለት ነው ባሏ የተወሰደባት ምትንጨረጨር ሴት አለች አይደለ? ማሚ አሁን እየመሰለች ያለችው እንደዛ ነው። ምን እናድርግ? እሺ የራሷ እንትን እኮ ነው፣ የራሷ ጥፋት እኮ ነው። በቃ አሁን ሰው እንዴት ትዳሩ ሲስተካከልለት ትዳሩ ሰላም ሲሆንለት እንዴት ትዳሩ ለምን ሰላም ሆኖ የሚናደድ ለምን እንደዚህ ሆኖ ብሎ የሚናደድ እኔ በህይወቴ አንድ ገጠመኝ ገጥማኛለች ማለት ነው። በመጽሐፍ ቅዱስ ምን ይላል መሰላችሁ? እኔ ሁሉ ጊዜ ነው የምጠቅስላችሁ ይሄን ቃል ማለት ነው። በነገራችን ላይ እኔ ስለ ሃይማኖት ማውራት አልፈልግም፣ ግን ክርስቶስ የሚመጣበት ዘመን ማለት ነው ሐዋርያት ሲጠይቁት ይሄን ቃል ከዚህ በፊት ደግሜላችኋለሁ። ሐዋርያት የክርስቶስ መምጫ ያንተን መምጫ እንደሆነ በምን እናውቃለን? እንዴትስ እናውቃለን ሲል ክርስቶስ እንግዲህ እናት በልጇ ላይ፣ ልጅ በእናቷ ላይ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። ብዙ ረሃብ፣ ክንችፈር፣ ጦርነት፣ የሰው ማለቅ ብዙ ነገር ተጠቅሰዋል ማለት ነው። ያው የምታነቡ ታውቃላችሁ። ከተሳሳትኩኝም ታረሙኛላችሁ ማለት ነው። እኔ አንብቤ ሳይሆን እቺን ቃል ስለያዝኩኝ በቃ ጉራ ነፋባችኋለሁ እና እንደዛ ብሏል። አሁን እኔ አንዳንዴ ሳስበው ስለማሚ ሳስበው በቃ እሱ ነው የሚመጣብኝ። እውነት ይሄን ቃል ነው የሚመጣብኝ። ልጅ በእናቱ ላይ እናት በልጇ ላይ የምትነሳ የሚባለው ወይኔ የክርስቶስ መምጫ እየቀረበ ነው፣ ወይኔ ጉዳችን ብዬ እውነቴ ነው በጣም ነው የሚያሳስበኝ ማለት ነው። እስቲ ሰው እንደው ያልተቃና እንኳን ትዳር እኮ ያልተቃና ትዳር እናት ታስተካክላለች። እናት የልጇን ሰላም ትፈልጋለች። እናት የልጇን ትዳር የልጇን ህይወት እንዴ እኔ እኮ ብዙ እናቶች ሲጣሉ ማየው ልጅ አልወለድክልኝም ብላ ነው። ልጅ አምጣልኝ፣ ልጅ አያት አድርገኝ፣ እባክህ አያት አድርገኝ ስትል ነው እንጂ ከሚስት ጋር ለምን ተስማማ? ለምን ሚስትህን አልደበደብክም? ለምን አልጫሁን ግለት እንዴ? በአሁን ሰዓት እኮ ማሚዬ ፋራነሽ እንዴ? አልገባሽም? ካልገባሽ ልንገርሽ ስራ እኮ የሴትና የወንድ የሚባል ነገር የለም። ወንዱ እኩል ገብቶ ወጥ መስራት አለበት፣ ማድ ቤት ገብቶ ማለት ነው። እኩል እንጀራ መጋገር አለበት። በድሮ ሂሳብ ካለሽ ማሚዬ አሁን ተለውጧል። እሺ ይህን ነገር እንዳታስብ የኔ እናት ማለት ነው። ምናልባት ድሮ ማለት ነው ድሮ ምናልባት በአንቺ ጊዜ ማለት ነው ባርነት ሴት ብቻ መፍቃት አለባት ስለሚባል ሴት ልጅ ብቻ ቤት መጥረግ አለባት፣ እንጀራ መጋገር አለባት፣ ልብስ ማጠብ አለባት ብሎ አንቺም ባልሽን ለነገሩ አንቺ ባልሽ ልትመጪው ማሚ ባሏ ሊያዛት እሷ የምትታዘዝ ሳይሆን የምታዝናት በነገራችን ላይ ማለት ነው። እኔ አስዬ እንደው እንዲችሏት ልጅ እንደወለደባት ራሷ አይወቅ። እውነት እኔ ነገ ሌላ ሴት ልጆች ወልዳለሁ። እኔ ለሴት ልጆቼ ማለት ነው እንትን ማስቀመጥ አልፈልግም። ግን ማለት ነው አንቺ ማለት ነው እውነት እንደው እንዴት አድርጎ ሴት ልጅ እንደወለደብሽ ልጅ እንደወለደብሽ እንደው ፈጣሪ አምላክ ይወቅ። እንደው ባንቺ እንደዚህ ኃይለኝነት፣ ባንቺ ግብረገብነት እኔ ብቻ ስሙኝ፣ እኔ ብቻ ልናገር፣ እኔ ብቻ ለምን አላዘዝኩም፣ እኔ ብቻ ለምን አልፈለጥኩም የምትል ሴት ማለት ነው አስዬ ችሎ ማኖሩ እኔ እንደዚህ አይነት ጀግና ወንድ በቃ ጀግና የሚባሉ የኔ ወዶች የኔ ማሮች ቤተሰቦች ማለት ነው ጀግና ዝም ብላችሁ እዚህ ጋር ዩቲዩብ ላይ መተው ቀረረረ ለሚሉት ጀግና ማለት ትታችሁ ማለት ነው ለእንደዚህ አይነቶች ጀግና ብትሉ ደስ ይለኛል ማለት ነው። ወይኔ ስልክ መጥብኝ ሀሳቤን ሳልጨርስ ስልክ እየተደወለ ነው። ቆይ እስቲ እንግዲህ ቋረጣለልም። ኧረ ቆዩ ትንሽ፣ ኧረ እባካችሁ ዝጉልኝ፣ ኧረ እባካችሁ ትንሽ ቆይ፣ ትንሽ ደቂቃ፣ ኧረ ተው ግን ተው። እውነት ስልኬ ላይ ስልክ መጣብኝ ማለት ነው።
ምን ላድርግ? ቆይ ትንሽ ማውራት እፈልግ ነበረ። በቃ ላወራም ስልኩን ማንሳት አለብኝና እንዳላቋርጠው ቪዲዮ ነው። እንዴት አድርጌ ላቋርጠው? ለማንኛውም የኔ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። በቃ ቻናሌ ሰብስክራይብ ያደረጋችሁ ቤተሰቦቼ ሁኑ። ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ይበልልኝ። ባይ